ግርማ ዋና ዋና ስራ የሚባሉትና ከባድ ከባድ ስራ የሚባሉትን ለጆን አዞታል። የመጀመሪያ ስራው እንግዲህ ማን እዛ ቦታ ጠቁሟት ወይዘሮ ዝናሽ እንዳሳሰረችው፣ በሁለተኛ ደረጃ ደግሞ ካርታና ፕላኑ ከማነች እንደሆነ አጣራ በማለት ለጆን ትዕዛዝ ተሰጥቶታል። ነገር ግን ማን እንደጠቆመ ተናገር ሲባል ጆን በጣም ደንግጦ ሊያስነቃ ነበር ማለት ነው። ነገር ግን የፈራ አስመስሎ ነገሮችን ቀስ አድርጎ እንዴት እኔ እኮ አላውቅም እንዴት አድርጌ እንደምፈልግ እኮ ከብዶኝ ነው እና ከአቅሜ በላይ የሆነ ስራ ነው የሰጠኝ በማለት አቶ ግርማን ያማክረዋል ማለት ነው። እንዲሁም ደግሞ አታስብ፣ እኔ በቻልኩት አቅም ለመጠረት እሞክራለሁ ነው ያለው። በመጀመሪያ ደረጃ እንግዲህ ግርማ አሁን ላይ እየተፈታ ቢሆንም እንዲሁም ከቤተሰቦቹ ደብቆ የሚተዳደርበት የገቢ ምንጭ እንዳለ ሰምተናል በጆን በኩል። ነገር ግን ግርማ ተጨማሪ ምን አይነት ስራ እየሰራ ቢሆን ነው ገቢ ያለው? በሌላ በኩል ትርሲት አሁንም አልመጣችም። ነገር ግን መግሌት ቦታዋን ተክታ የምችለውን ነገር እያደረገች ነው ያለች እና ግርማ ተፈታ ሲባል ተደብቃ እያዳመጠች እንዲሁም ደግሞ እየተከታተለችም ነበረ። ተለበዛ ሁኔታ ሆኖ ኪሩቤል እንዲሁም ደግሞ አጭሪት ዘኑ መደንገጥ የለብሽም ተረጋጊ ልጅ፣ ምንም ነገር አያደርግሽም እንዳትፈሪ ብላ በጣም ማስጠንቃ ነግራት ስለነበረ አልተደናገጠችም ማለት ይቻላል። ነገር ግን ወደ ማታ ከመጣም በኋላ ግርማ ወደዛ ቤት ሲመለከት ታዲያች ሰራተኛ የት ናት በማለት ለአምሮት ጠይቋታል። እንግዲህ ያው በጧት ታያታለህ፣ ምንም ችግር የለውም ተኝታ ነው የሚሆን እና ያች እናቴማ እኮ አሁን ልክ እንደ ዋነኛ ጠላቱ አድርጋ እያየችኝ ክፍሌንም ለቤት ሰራተኛ ሰልፋ ሰጥታለች በማለት ተነግረዋለች። እና አሁን ሄጄ ቁም ስቅሏን አበላታለሁ በማለት ግርማ ወደዛ ቤት ለመሄድ ይስማማል። ግን ደግሞ በአሁኑ ምሬሻለሁ ብዬ ለስለስ ብዬ የምፈልገውን ነገር ማግኘት አለብኝ። አሁን አሳስረሻታል ብዬ ወይም ደግሞ አሳስረሸኛል ብዬ ብዙ ነገር ላደርጋትም አልችልም፣ ልደበድባትም አልችልም። እስከዛሬ ተሸውጃለሁ። ስለዚህ አሁን በብልጠት ነው ነገሩን ማድረግ ያለብኝ። ስለዚህ አሁን ሄጄ ይቅር ብዬሻለሁ ነው የምላት በማለት ነው እንግዲህ ለላምሮት የነገራት። ላምሮትም እንደዛ ስትል እንዴት እንደዚህ ሊሆን ይችላል ትለዋለች። ምክንያቱም ይህን የሚያደርግበት ዋነኛ ምክንያት አንዱ ምን መሰለሽ፣ በመጀመሪያ ዝናሽ እኔ መጠርጠር የለባትም የሆነ ጥሩ ሰው መስዬ እንደሚገባኝ ፍርድ አምኜ መቀበል አለብኝ እና ወንጀለኛ እንደሆንኩኝ ጥፋቴን አምኜ ታስሬ እንደወጣው ማመን አለባት። ከዛ ውጭ ግን ልታምነን አትችልም በማለት ነው ነገራት። ያው ልጅቱም እሺ ተለና ተስማማለች። ከዛ ሌላው ዋናው አንገብጋቢ ነገር ግርማ አሁን ላይ ኪሩቤልን እየተከታተለው ነው። ከዚህ ጋር ደግሞ ዝናሽ ትልቅ ስህተት ሰርታለች። ዝናሽ ያንን ፋይል ስትሰጠው ኪሩቤል ከራሴ ቀጥሎ የማምንህ አንተን ነው፣ ስለዚህ ይህንን ፋይል ከሚገባ ቦታ እና ማንም ሰው ይደርስበታል ብለህ ከምታስበው ቦታ ደብቅልኝ ብላ ሰጥተዋለች። እና ማመኗ በጣም ጥሩ ነው። ግን ደግሞ ግርማ አሁን ላይ በዋነኝነት ሰነዶቹ እና ፋይሎቹ ከኔ ጋር ናቸው፣ እኔን ከገደልከኝ እነዛን ፋይሎች ልታገኛቸው አችልም ብሎትም ነበረ ለግርማ ማለት ነው አግቶት በነበረበት ሰዓት። ስለዚህ አሁን ግርማ ማድረግ የፈለገው ነገር ምንድን ነው? ኪሩቤልን ተከታትሎ በመጀመሪያ ደረጃ ፋይሎቹ የት እንዳሉ ከወሰደን በኋላ ከምድረ ገጽ ማስወገድ ነው ኪሩቤልን የሚፈልገው። ይህንንም አስረግጦ ለጆን ነግሮታል። ጆንም ችግር የለውም ይሄን ነገር እፈጽምልሃለሁ፣ በመጀመሪያ ደረጃ ግን ፋይሎቹ የት እንዳሉ አስብና የት ያስቀምጣቸዋል፣ እንደገና ደግሞ ኪሩቤል ማን ነው ምንድን ነው የሚለውን ነገር አጣርተህ ና ብሎታል። እንግዲህ አሁን ጆን የተሰጠው 3 አይነት ስራ ነው። በመጀመሪያ ስለ ኪሩቤል ማጣራት ይሆናል። በመቀጠል ደግሞ ማን እንደጠቆመበት ለግርማና ዝናሽ እዛ ቦታ እንዴት ልትመጣ እንደቻለች የሚያውቀው ነገር አለ ማለት ነው። ስለዚህ የግርማ ቀኝ እጅ ሆኗል ጆን። አሁን የግርማ ቀኝ እጅ ከሆንኩኝ ግርማን እንደፈለግኩ እጫወትበታለሁ፣ የወንድሜ ደም በቀላሉ ፈሶማ አይቀርም እበቀላለሁ እያለ እየጎረረ ነው ያለው። ግን ደግሞ ኪሩቤል በመንገዴ ጣልቃ መግባቱ አይቀርም ማለት። ስለዚህ ኪሩቤል ለምንድን ነው በግርማ ጣልቃ የሚገባው? ወይም ደግሞ እንዴት ሊሆን ይችላል? ብቻ ኪሩቤልን ማስወገድ ይኖርብኛል ብሎ ነው የሚያስበው። ስለዚህ ጆን ኪሩቤልን የመክዳት ሀሳብ አለው። ኪሩቤልን ከከደው ደግሞ ኪሩቤል አደጋ ላይ ሊሆን ይችላል። እንዲሁም ደግሞ የሚያግዘውም እና የሚረዳውም ሰው አይኖርም ማለት ነው። በቀላሉ ይከስራል ማለት ነው። ጆን አሁን ለግርማ በጣም ጀግና ሰው ሆኖ መታየት ይፈልጋል። በመቀጠል ደግሞ ከኪሩቤል 2 እጥፍና 3 እርምጃዎችን ተራምዶ መገኘት ነው የሚፈልገው።
ስለዚህ እርምጃዎችን ካጠናቀቅኩና ካሳከው በኋላ ግርማ የሚፈልገውን ነገር ላደርግለት ስለምችል እንዲሁም ስለሚያምነኝ መቅደም አለብኝ፣ ኪሩቤል ሁልጊዜ ወደኋላ መቅረት አለበት ብሎ ፉክክሩ አሁን ከኪሩቤል ጋር ሆኗል። ግርማን ለማሸነፍ እና ደግሞ ግርማን ለመጣል ምንም እንኳን ከዚህ ጋር ኪሩቤል እኔ እናንተ አንድ እጅ ብንሆን የሚያዋጣን ብሎ የነገረው ቢሆንም ኪሩቤል አታስብ፣ በመንገዴ ጣልቃ ካልገባህ እኔ ምንም ነገር አላደርግም አልነካም ብዬም ነበር ብሎታል። እናም ደግሞ ከእስር ቤት እንደተፈታ ደውሎ ነግሮታል። ስለዚህ ጉዳይም በአካል መጥቶ ተነጋግሮ እንደሚያወሩ ይመጣና ጆን ይነግረዋል። ከዛ ድብቅ ስራ እንዳለው ለአምሮትም ማታውቀው ቤተሰቡ የማያውቀው ስራ እንዳለው እና የገቢ ምንጭ እንዳለው እንዲሁም ደግሞ አሁን ላይ ፍርድ ቤቱን አቃቤ ሕጉን እንዳለበት ገንዘብ ከፍሎ እንደወጣ ነግሮታል ማለት ነው። ኪሩቤል ይህንን ነገር ሲሰማ በጣም ነበር የደነገጠው። እንዴት ሊሆን ይችላል ይሄ ነገር? እንዴት አያውቁም ቤተሰቦቹ እስከ ማለት ደረጃ ደርሶም ነበረ። እንግዲህ ይህንን ነገር አላውቅም፣ ይህን አጣራና እንደርስበታለን የሚል ሀሳብም ተሰጥቷቸዋል። ሆኖም ሁላቸውም ተስማምተው ወደ የቦታቸው ይሄዳሉ። ከዛ ኪሩቤል ግን መጥቶ ለዝናሽ ግርማ ተፈቷል ይላታል እና በጣም ነበር የተነገጠችው። እንዴት ሊፈታ ቻለ? ያ ሰው በላ ነፍሰ በላ እያለችም ነበረ። እንግዲህ እንደነገርኩሽ ነው ተለቋል። ስለዚህ የሚመጣውን እርምጃ መወሰን አለብን፣ ቀድመን ምን ማድረግ እንዳለብን መነጋገር አለብን፣ ግርማ ከመጣ ከባድ ነው የሚሆነው ብሎ አስቀድሞ ነው የነገራት። ይሄ ነገር በጣም ደስ የሚልና ጥሩ ነገር ነው። ብቻ ከነገራትም በኋላ እሺ ብላ ነው ያመነችውና ጆን ደግሞ እንዴት አድርጋ አስፈታው ቢለውም እኔ ነግሬ ነበረ፣ መንገዴ ብቻ ዞር በልልኝ አትግባቢ ብዬ ነበር ይለዋል። አሁን ጆን እንዴት አድርጎ ነው ለግርማ ኪሩቤል ያለበትን ቦታ ማን እንደጠቆመ ሊነግረው የሚችለው? ራሴንን ካለ ሊያጋለጥ ነው። እኔ ግን ሳስበው ጆን ማድረግ ያለበት ብዬ የማስበው ሌላ ፎርጅድ የሆነ በገንዘብ ቀጠሮ እኛንን የነገርናት እኛንን የጠቆምናት ብሎ አስቦ ቢነግር ጥሩ ነው። እንዲሁም ደግሞ ወይም ደግሞ በላምሮት በኩል ላምሮት ጋር ስልክ ሳወራ ሰምታ ነበር። እንደዛም ሀሳብ አይሆንለትም። ግን አሁን በዋነኝነት አጅሪት ማለት ነው ዘኑ ፋይሉን ማስቀመጥ ያለባት ከቤት ሰራተኛዋ ጋር ነበረ። ምክንያቱም የቤት ሰራተኛ ስለሆነች ማንም ሰው ሊጠረጥራት አይችልም ማለት ነው። እና ኪሩቤልም ተሰጥቷል ወረቀቱን እንደምንም አድርጋ ከዚያ ቤት አስወጥተዋለች። በበሩ በኩል ካርታና ፕላኑ ይዞ እንዲወጣ አድርጋለች ማለት ነው። ከዛም በኋላ ግርማ ፊት ለፊታቸው ከች ሲልባቸው ግን በጣም ነበር የደነገጡት። ዝናሽም ወደ ውስጥ ገባች፣ ኪሩቤልም ሰነዶችን ይዞ ሄደ ማለት ነው። ግን ደግሞ ፈርታም ነበረና ለአምሮት ራሱ በጣም ነው ደስ ያላት አባቷን ስታገኝ ደስ ብሏት በቃ ተደስታ እዚህ በኋላ መጨነቅ የለብሽም እኔ አባትሽ መጥቼልሻለሁ እስከምትባል ድረስ እንዲሁም ደግሞ ከዚህ በኋላ እንደው ለምክንያት ሊሆን ይችላል ወደዚህ ቤት ያመጣችን ዝናሽ እንደውም ይህንን ቤት ነው የምንገዛው፣ ያ የድሮ ቤት የእንጀራ አባትሽ ጠለሞት አለበት እና ከዛ ተመልሼ አልሄድም ይላል ግርማ ማለት ነው። ለአምሮትም በጣም ግራ ገብቷት ችግር የለውም አንተ እንዳልክ ይሁን፣ ግን አሁን ምን እናስብ ትለዋለች። አሁን ማሰብ ያለብን ኪሩቤልን መከታተል ነው። ወረቀቶችን የት ሊያስቀምጣቸው ይችላል፣ ካገኘን በኋላ ግን እናስወግደዋለን መንገዳችን የሚል ነገር ነው የነገራት። ለአምሮት በዚህም ተስማምታለች እና ዝናሽ ደግሞ ለአምሮት ጭካኔ የተሞላባት ልጅ ስለሆነች በጣም እያዘነች ነው ያለችው። መክሊትም በጧቱ ግርማ ጋር መታወቅ ፈለገች። እንግዲህ ሰተት ብሎ አስደንግጧታል ማለት ይቻላል። እኔም ራሱ አስደነቀጠኝ እኮ እንደው ዕቃ እያጠበች ምናምን ከኋላው መጥቶ ክውን ያደርጋል። አንቺ ነሽ አዲሷ ሰራተኛ በማለትም ሰላም ይላታል። ግን ደግሞ ድንብርብሯ ነበር የወጣችው። እንግዲህ ሀዎ ትለዋለች፣ ሰላም ይላታል። መክሊት እባላለሁ ትለዋለች። እኔ የምልሽን ነገር የምትሰሚ ከሆነ በሰላም ትኖሪያለሽ፣ ያለዛ ግን ኑሮሽ ያው በቃ ሲኦል ነው የሚሆነው። ስለዚህ ዝናሽ ያመጣች ቢሆንም ኃላፊውና አለቃሽ እኔ ነኝ ይላታል። ዝናሽ በእርግጥ ወደዛ ቤት ያመጣቻት የቤት ሰራተኛ ታደርጋት አይደለም እና ራሽን ደግሞ ልክ የቤት ሰራተኛ አድርጋሽ እንዳቆጠሪ ብሏታል ማለት ነው ብላታለኝ። ዝናሽም ግርማ ከዛ ክችን ሲወጣ በጣም ነበር የደነገጠችው። ልጅቷን አስደነገጣት። እንዲሆነ ነገር አረጋት እንዴ ብላ በጣም ፈርታ ነበር። ከዛ መክሊት ደህና ነሽ ስትላት ደህና ነኝ ትላታለች። በጧቱ ለአምሮትም ቀስቅሳን ነበረ። ለአባቴ ቁርስ ዘሬለት ራብ መሞት የለበትም ብላ ያው አስደነገጠቻት። እንግዲህ ክፍሌ አንዲት ነገር ብትሆን እኔ አለፋታሽም አንዲት ጭረት ነገር ባገኝባት ተብላለች። እንግዲህ መክሊት በጣም ማሳቃ ልገላት ነው። እንግዲህ መክሊትም ጀግና ትሆናለች ብዬ ነበረ፣ ደፋር ትሆናለች ብዬ ነበር። ግን ደግሞ
ከላምሮት ፊት መንቀጥቀጥ እንጂ እንደው ጀግና መሆን አይቻልም ማለት ነው። እና ነገሮችን እሽሽ ከማለት ውጭ ሌላ ምንም አማራጭ የላትም። የምትመልስላት ከሆነ እየባሰባት እና በጣም እልህኛ እየሆነች ነው የምትሄደው ላምሮት። ስለዚህ መክሌት እሺ ከማለት ውጭ ሌላ ምንም አማራጭ የላትም። እና አሁን ኪሮቤል እና ዘኑ ሲመካከሩ ሰምታለች። የሚገርማችሁ ነገር ካርታና ፕላኑ የት እንዳለ ችግሩ እዚህ ጋር ነው። ላምሮት ተደብቃ እያንዳንዱ ነገር ሰምታለች። ስለዚህ ወረቀቱ ከኪሮቤል ጋር እንደሆነ እውነትም አሁን አረጋግጠዋል። እና በዚህ መካከል ይህንን ነገር እያወሩ እያለ ከዛ ግን መክሌት ወደ ታች ስትወርድ ተመለሽ ተመለሽ ብላ ነው ያወረድ ወደ ላይ እንድትወጣ ያደረገቻት። ስለዚህ አሁን ለአባቷ ደውላ በእርግጠኝነት ፋይሎቹ ከኪሮቤል ጋር እንደሆኑ አረጋግጫለሁ እናቴ ያልዋሸችም ብላ ለአባቷ ከነገረችው ደግሞ ወዲያውኑ ተከታትለው ሊያገኙትና ሊደርሱበት ይችላሉ። መክሊት ቀድማ ለኪሮቤል ካልነገረችው መበላታቸው ነው። ለአምሮት ተደብቃ ስታዳምጣቸው ነበር ብላ መናገር ነበረባት ብዬ አስባለሁ። የምንነግረው ከሆነ ይተርፋል፣ ያለዛ ግን ይበላሉ። ግርማ ከወትሮ በጣም ብሶበታል። በለሰለሰ መልኩ ነው እንግዲህ ሊበቀላቸው የፈለገ ጥሩ ሰው መስሎ ማለት ነው። እና ኪሮቤል ምን ሊሆን ይችላል? ኪሮቤል ግን ነቅቶበታል። በእርግጠኝነት ወይ ለኔ ወይ ላንቺ የሆነ ስራ እየጠነሰሰልን ነው። ስለዚህ መዘናጋት የለብንም ብሏታል። ዘኑም እውነት ነው፣ ልክ ነው፣ እንደዛ ሲለሳለስ ማወቅ ነበረብኝ በማለት ታስባለች። እና ተንኮል እንዳሰበ ገብቷቸዋል፣ ግን ደግሞ ምን እንደሆነ አላወቁም። እናም ቀጣይ ክፍል ምን ሊሆን ይችላል?